What's up everybody? ሆሚ ቦይ ቶሚ እንግዲህ የምንገኘው ማለት ነው ሼፍ ማርከስ ሬስቶራንት ውስጥ ነው። ሰላም ዛሬ እዚህ የተገኘነው ለየት ያለ የቪአይፒ የቅምሻ ሜኑ ለመሞከር ነው። ሼፍ ማርከስ ሳሙኤልሰን ነኝ። እንኳን ደህና መጣችሁ። ስለጋበዝከና ስላስተናገድከን እናመሰግናለን። እዚህ በመገኘታችን በጣም ትልቅ ክብር ይሰማናል። በማርከስ አዲስ የቅምሻ ሜኑ ያስጀመርነው ለልዩ ልምዱ ነው። በዚህ ላይ ለረጅም ጊዜ ስንሰራ ቆይተናል። እንደምታውቂው እኛ የምንታወቀው በዘመናዊና ውብ በሆነ የምግብ አቀራረብ ነው። ነገር ግን የቅምሻ ሜኑ ያለንን የሙያ ልምድ የምናሳይበት ነው። አሁን በማርከስ አዲስ ያለው ቡድን ትልቅ ደረጃ ላይ የደረሰ ይመስለኛል። ሰራተኞቹ እውቀት አላቸው። ደንበኞቻችንም እኛ ማን እንደሆነንና ስታይላችንን ያውቃሉ። እንዳንቺ እዚህ ደጋግሞ ለሚመጡ ሰዎች አዳዲስ ልምዶችን መስጠት በጣም አስፈላጊ ነው። ስለዚህ ማደግ አለብን፣ መለወጥ አለብን። በዚህም በጣም ተደስቻለሁ። Please write down 32 bread back is just walked, okay? በጣም ጥሩ። ታዲያ ከተለመደው ግርግር ይልቅ ነገሩን እንዲህ ለየት ባለና ለጥቂት ሰዎች በሚሆን የቪአይፒ መልክ ለማዘጋጀት ለምንድን ነው የተፈለገው? Well, I think first of all እንግዲህ በመጀመሪያ ይህንን ልምድ ለማቅረብ በምስራቅ አፍሪካ ረጅም ወንጻ ላይ በሚገኘው ማርከስ አዲስ ውስጥ መገኘት ትልቅ ደስታ ነው እና እንደሚታወቀው ይህ በአዲስ አበባ ካለው ሀያት ሬጀንሲ ጋር በጋራ የተሰራ ስራ ነው። ሁለት ነገሮችን ነው የምናስጀምረው። እዚህ በቅምሻ ሜኑ እንጀምራለን። በተመሳሳይ ጊዜ ደግሞ ቫይብ ባርበኪው የተሰኘ የምግብ መኪና ስራ ይጀምራል ማለት ነው። ስለዚህ እንደ ደንበኛ አንዳንድ ጊዜ መንገድ ላይ ስትሆኝና ጊዜ ከሌለሽ በቫይብ ባርበኪው መኪና ጋር ተገኝተሽ ልትጠቀሚ ትችያለሽ። ይህም በምግብ መኪና ውስጥ የሚቀርብ አዲስ አገልግሎት ነው። ለአዲስ አበባ 2 ወይም 3 አዳዲስ ልምዶችን እየሰጠን ነው። አንደኛ ዘመናዊ የምግብ አቀራረብን የምናሳድግበት ጊዜ ነው። በሌላ በኩል ደግሞ አሪፍና ፈጣን የሆነ ምግብን የምንሰጥበት ጊዜ ነው። ለምሳሌ መስቀል አደባባይ ወይም የሆነ ኮንሰርት ወይ የእግር ኳስ ጨዋታ ስትሄጂ የሆነ ነገር መቅመስ ትፈልጊያለሽ፣ ግን 1-2 ጉርሻ ብቻ ነው የሚሆነው። ስለዚህ በመንገድ ዳር የሚሰጥ አገልግሎት ነው ቫይብ ባርበኪው ማለት ነው። በማርከስ አዲስ ደግሞ በቅምሻ ሜኑ ወደ ዘመናዊ ምግብ አቀራረብ አገልግሎት ይሰጣል ማለት ነው። ታዲያ ዛሬ በምግባቸው አማካኝነት ለሰዎች ምን አይነት ስሜት እንዲሰማቸው ነው የምትፈልገው? ምን እንዲሰማቸውስ ነው ያሰብከው? እዚህ ማርከስ አዲስ የምናቀርበው ምግብ ከኢትዮጵያ ትናንት ዛሬና ነገ ጋር የተቆራኘ ነው። ምክንያቱም እዚህ ህንፃ 47ኛ ፎቅ ላይ ወጥታችሁ አዲስ አበባን ስትመለከቱ ከተማዋ ምን ያህል እየተለወጠች እንደሆነ ታያላችሁ። ከተማዋ በህንፃ እየተሞላች ነው። አሁን ያለንበት ሁኔታ ትልቅ ለውጥ የታየበት ነው። ለምሳሌ እንደ ኮፕ 32 ያሉ ትላልቅ ሁነቶች አሉ። አዲስ አየር መንገድም እየተገነባ ነው። ስለዚህ ከተማዋ በንቅናቄ ላይ ናት። የኛም ስራ ከዚህ እድገት ጋር የሚመጣጠን አገልግሎት መስጠት ነው። እንደማያው የማርከስ አዲስ አጀማመር በጣም የሚያምር ነበር። ነገር ግን እንደማንኛውም ውጤታማ ስራ ራሳችንን ማሳደግና መለወጥ አለብን። ይህ ለውጥ ደግሞ ከጥሬ ዕቃ አቅራቢዎቻችን፣ ከእንግዶቻችንና ከሰራተኞቻችን ጋር በጋራ የሚሰራ ነው። በማርከስ አዲስ የቅምሻ ሜኑ ስትመገቡ ትኩረቱ ሙሉ በሙሉ በአቀራረቡ ላይ ነው። በዳቦ ቅርጫት ይጀምራል። ምን አይነት ኮክቴል እንደምትጠጡ ትመርጣላችሁ። ጊዜ ወስዳችሁ እንድትዝናኑ እንፈልጋለን። መዘዋወርና አካባቢውን ማየት ከፈለጋችሁ መብታችሁ ነው። ከዚያም ስዊዶፒያን በሚባለው ምግባችን እንጀምራለን። ይሄም በበርበሬ የተቀመመ ሳልመን አሳ ከድንች ዋፍልና ከበርበሬ ማር ጋር የሚቀርብ ነው። ለእኔ ምግቡ በዋነኝነት መነሻው ማንነታችን ጋር የተያያዘ ነው። ይሄ ማንነት ደግሞ እዚህም ሆነ በውጭው ዓለም ላለን ኢትዮጵያውያን ሁሉ የሚሆን ነው። በውጭው ዓለም ያለን ኢትዮጵያውያን ተመልሰን ወደ ሀገራችን ስንመጣ ራሳችንን የምናይበት ለየት ያለ ስሜት ነው። የትኛውም ትውልድ ኢትዮጵያዊ በምግብ ውስጥ ራሱን እንዲያይ ይፈልጋለሁ። ማርከስ አዲስ የሚመጣው ሰው ርቦት ለመብላት ብቻ አይደለም። ልክ እንደ ፋሽን ሁሉ የተለየ ስሜትና ጣዕም ለማግኘት ነው የሚመጣው። ልክ እንዳንቺ በጣም ፋሽን የሆነ ልብስ ስትለብሺ የምትለብሺው ስለበረደሽ ብቻ አይደለም፣ ስታይልሽንም ለማሳየት እንደሆነ ሁሉ በምግቡም ደግሞ ተመሳሳይ ነው። till now, I mean, everybody knows
እስካሁን ባለው ሂደት ከተማሪነት ወደ መምህርነት አሁን ደግሞ በአዲስ አበባ ውስጥ በሰፊው ወደሚወራለት ትልቅ ምግብ ቤት ባለቤትነት እንደደረስ ሁሉም ያውቃል። ይሄ እድገትና ከሰዎች የምታገኘው ፍቅር ለአንተ በግልህ ምን አይነት ስሜት ይሰጥሃል? Well, I am ኢትዮጵያዊ ሆኖ በዓለም መድረክ ላይ መገኘት ትልቅ ክብር ነው። በዓለም ዙሪያ ስዘዋወር ሰዎች ሁሉ መጀመሪያ የሚጠይቁኝ በኢትዮጵያ ምን አዲስ ነገር አለ፣ ኢትዮጵያ እንዴት ናት እና ዘመናዊነቷ ምን ይመስላል የሚሉ ጥያቄዎችን ይጠይቁኛል። እኔ ደግሞ ለሀገረ መንግስታት መሪዎች፣ ለንጉሳውያን ቤተሰቦች ወይም ለተራው ሰው ይሁን ተዘዋውሬ ምግብ ሳበስል ሀገሬን ወክዬ መገኘቴ ትልቅ ኩራት ይሰማኛል። የዓለም ሕዝብ ስለ ኢትዮጵያ ለማወቅ ያለው ጉጉት በጣም አስደሳች ነው እና ይህንን ለማሳወቅ እኛ በእኩል መስራት እጅግ ይጠበቅብናል ማለት ነው። ለእኔ ትልቁ ቁርጠኝነት ምግብ ቤቱ ብቻ ሳይሆን የእንግዳ ተቀባይነት ትምህርት ቤቱም ጭምር ነው። በቅርቡ በሚሊዮን የሚቆጠሩ ሰዎች በአውሮፕላን ማረፊያችን ያልፋሉ። እንግዳ ተቀባይነት ለዚህ ትልቅ ድርሻ አለው እና ለዚህም ትልቅ የሰው ኃይል ያስፈልጋል እና ለዚህ ስራ የሰው ኃይል ለማብቃት ደግሞ መማር አለባቸው። እንደዚህ ያለውን ደግሞ ትምህርትና ልምድ ለማግኘት ማርከስና ሀያት ባሉ ቦታዎችና ሌሎችም ተወዳዳሪ ልምድ ካላቸው ሆቴሎች ጋር ነው። ይህን ብቻችንን አይደለም የምናደርገው፣ ከአዲስ አበባ ጋር በአዲስ አበባ ውስጥ ለአዲስ አበባ ነው የምንሰራው እና ጥሩ ግንኙነት ነው ያለን ከከተማው ጋር እና በዚህም ደግሞ በጣም ደስተኛ ነኝ። Close relationship that I feel extremely privileged and excited to be part of. Yeah. So for our viewers at home who have እንዳንተ ሼፍ መሆን ለሚፈልጉ ተመልካቾቻችን ምን ምክር ትሰጣለህ? What do you give them? Well, my story is yes, it's about cooking, but it's also የኔ ታሪክ ስለ ምግብ ዝግጅት ነው፣ ግን ደግሞ ስለ እድለኝነትና ስለ ስኬትም ጭምር ነው። ወደ ክፍለ ሀገር በመኪና በምንሄድበት ጊዜ እና ትንሽዬ ጎጆ ስናይ ለልጆቼ እኔ የተወለድኩት እንዲህ ባለ ጎጆ ውስጥ ነው እላቸዋለሁ። ከጎጆ ተነስቶ ጠንክሮ በመስራት ዛሬ 47ኛ ፎቅ ላይ መድረስ መቻል ትልቅ የህይወት ጉዞ ነው። It's a journey that I talk to my kids about a lot. ለልጆቼ ስለዚህ ጉዳይ ደጋግሜ እነግራቸዋለሁ። ወደ ገጠር የምንሄደው የተለያዩ የቤተሰብ አባላትን ለመጠየቅ ነው። ይህም ህይወት በአዲስ አበባ ካለው ግርግር ውጭ ምን እንደሚመስል እንዲረዱ ያደርጋቸዋል። በዚህች ሀገር ውስጥ በጣም የሚያምሩ ባህሎች አሉ። በመንፈሳዊነታችን፣ በባህላዊ ምግባችን፣ በጭፈራችን እና በሙዚቃችን ዙሪያ ያሉ እሴቶች በጣም የሚያኮሩ ናቸው። ልጆቼም ይሄን እንዲያዩ ፈልጋለሁ። Around our dance and music, and that's something to be really proud of, and I want my kids to see that. But my story is all of Ethiopia's story. የኔ ታሪክ የሌላው የኢትዮጵያዊም ታሪክ ነው። እኔ ይሄን ማድረግ ከቻልኩ ማንም ይችላል። እናቴን አጥቻለሁ። የሳምባ ነቀርሳ ይዞኝ ያውቃል። ነገር ግን እኔና እህቴ በጉዲፈቻ ተወሰድን። ይሄ ንጹህ እድል ነው። ስለዚህ እድለኝነትን ከጉዞዬ መቼም አልነጥለውም። ከባለቤቴ ከማያም ጋር መሆኔ ሌላው ትልቅ እድል ነው። እሷ በኢትዮጵያ ስላደገች ምናልባትም እኔ በጉዲፈቻ ስላደግኩ ሊያልፉኝ የሚችሉትን ስለ ማንነት ያሉ ብዙ ነገሮችን እንድረዳ አድርጋኛለች። ስለዚህ ኢትዮጵያዊ መሆንና ሀገሬን እዚህም ሆነ በዓለም ፊት መወከል ትልቅ ክብር ነው። ቀጥሎ ምን እንደሚመጣ ለማየትም በጣም እጓጓለሁ። Ethiopia, both in Addis but also for the world. And I can't wait what's coming next. Yeah. What else projects? በአሁኑ ወቅት ከኢትዮጵያ ውጪ ምን ፕሮጀክቶች አሉ? Well, I mean, we half of the company is based on media, so we shoot a lot. Like I go back to New York. የኩባንያው ግማሽ ስራ በሚዲያ ላይ የተመሰረተ ነው። ስለዚህ ብዙ እንቀርጻለን። ወደ ኒውዮርክ ስመለስ ለስዊድን ቴሌቪዥን በአሜሪካ የተለያዩ ስራዎችን እንቀርጻለን። ሌላው ትልቁ ግቤ ወጣት ሼፎች ማርከስ አዲስ መጥተው እንዲሰሩ እድል መፍጠር ነው። ውሎ አድሮ ደግሞ እዚህ ያሉ ሼፎች ወደ ውጭ ሀገር ሄደው ልምድ እንዲቀስሙና ከዚያም ተመልሰው እንዲመጡ ፈልጋለሁ። ለወጣት ኢትዮጵያውያን የምለው ነገር ቢኖር በቴክኖሎጂ፣ በፋሽን፣ በስነ ጥበብም ሆነ በምግብ ዘርፍ ያላችሁ ወደ ውጭ ሀገር ሄዳችሁ እውቀት የመቅሰም ፍላጎታችሁን እረዳለሁ። እኔም ይሄን አድርጌዋለሁ። ነገር ግን ተመልሳችሁ ለሀገራችሁ የሆነ ነገር አበርክቱ። I understand the urge to go away. I get it. Yeah. But come back. Yeah. And give something to you, whether it's like Mafi Mafi or Anagatani or music. ልክ እንደ ማፊ ወይም እንደ አናጌታነህ አሊያም በሙዚቃው ዘርፍ እንዳሉት ሁሉ እኛ ልምድ የማግኘት እድል ገጥሞናል። ያንን ልምድ ይዞ መመለስ ግን በጣም አስፈላጊ ነው። ምክንያቱም አሁን የአፍሪካ ጊዜ ነው። ከቢሊዮን በላይ ህዝብ ያለን ሲሆን አማካይ እድሜ ደግሞ 25 ዓመት ነው። ስለዚህ በዚህ ምክንያት ብቻ እንኳን እድገቱ ከአፍሪካ እንደሚመጣ እርግጠኛ መሆን ትችላላችሁ። So just by that, you know that the growth is going to come from Africa. Okay, and tonight from the ለዛሬ ከቅምሻ ሜኑ ምንድነው I'll be የምንሞክረው? having tonight?
Well, the 5-course tasting menu, we start with a beautiful bread basket. We go into... ዛሬ የምናቀርበው የ5 አይነት የምግብ ዝርዝር ነው። በሚያምር የዳቦ ቅርጫት ይጀምራል። በመቀጠልም የባህር ምግብ እናቀርባለን። እሱ በጣም ግሩም ጣዕም ያለው ነው። ከዛም ናይል ፐርች የተባለውን አሳ እናቀርባለን። ሶሱን በጠረጴዛው ላይ በሰዎች ፊት ነው የምናፈሰው። ይህም ለነገሩ ለየት ያለ ድምቀት ይሰጠዋል። ይሄ ከጠረጴዛው አጠገብ የሚደረግ ትዕይንት ነው። ምክንያቱም ዝም ብለን ሳህኑን ብቻ አምጥተን ከፊታችሁ ካስቀመጥን ያ ለየት ያለ ስሜት አይኖረውም። ከዛ በመቀጠል አዲስ ዊሊንግተን የምንለው ምግብ እናቀርባለን። ይሄም እንጉዳይ፣ ምርጥ የበሬ ስጋና ትራፍል የተካተተበት ነው። ይሄ ምግብ የፈረንሳይን ባህላዊ አሰራር ከኢትዮጵያ ጣዕም ጋር አዋህዶ የያዘ ነው። After that we do this what I call Addis Wellington, which is a mushroom beautiful tenderloin of beef with truffle. So it's a blend between a traditional French dish, but it also has Ethiopian influences. And then we finish off with this beautiful... በመጨረሻም በቡና በማርና በሌሎች ነገሮች የተዘጋጀ በጣም ጣፋጭ የሆነ ፓርፌ እናቀርባለን። ቀደም ብዬ እንደገለጽኩት እንግዶች በምግቡ ውስጥ ራሳቸውን እንዲያዩ ነው የምፈልገው። ኢትዮጵያዊ ያልሆነ ጓደኛ ወይም እንግዳ ይዛችሁ ብትመጡ እንኳን በምግቡ ልትኮሩ ይገባል። ይሄ እኮ እንደ እናቴ ቡና ነው ወይም ይሄ እኮ የኛ ሰፈር ማር ነው ብላችሁ በኩራት የምታሳዩት እንዲሆን ነው ያሰብኩት። Right, and if you have a guest or a friend with you that is not Ethiopian, you should be proud of it. You'd be like, hey, that's like my mom's bunna, or hey, that is mar. This is from here. Yeah, but we're doing it this way. Yeah. So that's all an experience, you know. Very nice. I can't wait. I'm very excited. በጣም አሪፍ ለመቅመስ በጣም ጓጉቻለሁ። አመሰግናለሁ። Thank you so much. I can't wait. Thank you. I'll talk to you later. Thank you. ማርከስ አዲስ ውስጥ ነው የምንገኘው። በጣም በቃ ጸዴ እውነት ጸዴ ፕሌስ ነው። Guys, we have to get our temperature right. Pak choy hot coming now. I need salt on top of the meat, okay? Two pieces on each. Yep. Oh. Okay. Thank you. So what's this dish? So this is our fish that we Nile perch. Okay. We have some vegetable rice and just a little bit of a carrot tomato curry. Okay. Enjoy. Thank you so much. Thank you. Guys, መልኩ ራሱ ሲያምር Hey. ላሳያችሁ። Taste the fish ለብቻው ከዛ ሩዙ ለብቻው ነው። Lomi, I'm gonna try to use it. አሳውና ሶሱ አንድ ላይ ቴስት አሜዚንግ ጋይስ። አሁን ደግሞ እኔ ብቻዬን አይደለም የምበላው የነሰው ላጎርስ ነው። አያችሁ ብቻዬን አልበላም ብዙ ጊዜ like it guys I can't get it
The famous man. Welcome, man. How are you? How are you? Good. Well, we're gonna make sure you get some food. Yeah, I was teasing it with my food. Yeah, of course. Of course. We're gonna make sure you get some. I'm really happy that you came. All right. You enjoying it? Yeah, just tell us the name of the dish. Yeah. Addis Wellington. Addis Wellington. Addis Wellington. Okay. And before that, you had the Nile perch. Yeah, the Nile with the perch sauce. with the curry. Yes. Yes. And then before that, We had you have the the sweet Ethiopian, right? Sweet Ethiopian. And then before that, the bread basket. Yeah. And then you're gonna have dessert. Thank you so much. I say the food is like guramalit, you know? Yeah. It's like, you know, Ethiopian but flavors, but it's sort of in a modern context, right? It's like the salmon has Ethiopian mustard and berbere, and then you know, the perch fish, you know, from, of course, from the Nile, and we're just trying to bring in Ethiopian ingredients to a modern context. So, thank you. Guys, ሲጣፍጥ ነው። ስጋው ራሱ በጣም soft ነው። በቃ everything is very nice. I like this one. Let's try. Okay. Thank you. So guys, I want the dessert later sana. It looks like a cream caramel. Let's see the place. Tiramisu ነው የሚለው። Ooh. This is nice. This is nice. እኔ የኬክ አድናቂ አይደለም። የምር ነው? ምን ነው አልኩ? በህፃንነት በልተህ ጨርሰሃል? ኬክ ነው የበላው። ኧረ ጨዊ ይሰማቻል። ከላይ ያለው I think it's like a cream caramel ነገር I don't know ፑዲንግ ነገር ነው። ከስር እንትን አለው there's like a soft cake ከስር ከዛ ቡና ትኩስ ቡና ነው ያፈሰሰበት there's strawberries syrup እና Hey guys. Hi. Thank you for coming. Thank you for having us. Hope you had a great experience. Amazing. Fun. Amazing. Good, right? Just Yeah. like what you guys delivered to Africa and Ethiopia, new Yeah. experiences. So It was Thank a very you. nice experience. it was We fun. liked everything. You enjoyed it? Yeah. Thank you for Oh, thank you. It was amazing. Thank you so much for having thanks us. a lot, man. Keep doing your thing. Thank you so much. I see you soon Shukran. again. Ashi, of course. Keep doing your thing, man. All right. Thank you. ደስ የሚል ቆይታ ነበረ። ምግቦቹ ደግሞ አንደኛ ቆንጆ ምግቦች ቀምሰናል። ረቦኝ ነበር የመጣሁት። ጥግብ ብዬ ነው እየሄድኩ ያለሁት። ማርከስን በጣም አመሰግናለሁ። So guys, በማርከስ VIP ቴስቲንግ ሜኒው ኢቨንቱ ላይ የነበረን ቆይታ ይሄን ይመስላል። በጣም ነው የበላሁት። እናንተም እንደቀናችሁ በጣም እርግጠኛ ነኝ። በጣም ቆይታ ያበደ ነበር። የተለያየ ምግብ ነው የሞከርነው። ሁሉም ኢትዮጵያን ካልቸር ጋር የተገናኘ አይነት ምግቦች ነው የሞከርነው። እሱ ጋርም አውርተናል፣ ተጫውተናል። የእሱም ሆስፒታሊቲ በጣም ነበር የሚያስገርመው። አንዳንድ ጓደኞችም አግኝቻለሁ። ተጫውተናል፣ በልተናል። ቴንክ ዩ ሶ ማች። እሁድ እንዳያመልጣችሁ። ሰብስክራይብ፣ ላይክ አድርጉ። ቴንክ ዩ